እንጃ እየመጣ ነው ምናምን ሲሉኝ ነበር። ኤቢ ቆይ ምንድነው እንደዚህ ያፈዘዘሽ? አንቺ እየወደድሽው ከጎኑ መታቆጭ ስትል ዝም ትያለሽ? ቆይ ኤቢ ምንድነው እንደዚህ ያፈዘዘሽ? ምንኩኝ አክስቴ ለዚህ ነው የጠራሽው? ቆይ ያቺኛዋ የድሮ ኤቢ የት ነው ሄደችው? በእርግጥ ጎበዝ ነሽ። ሌቦቹ ሲገቡ ምን እንዳደረግሽ ሰምቻለሁ። ይሄ ነገር ካንቺ አልጠብቀው ነበር። በጣም ታዝብሻለሽ አክስቴ። ኦኬ ፎርጌት ኢት በቃ። አሁን ግን ይሄን የመሰለ ልጅ የራስሽ ነው ማድረግ ያለብሽ። ምን ሆነሻል? የለሽም እኮ እንዴ! ቆይ ምንድነው እንደዚህ ያፈዘዘሽ? እሷ ብልጥ አንቺ ሞኝ መሆናችሁ ነው? ይኸውልሽ ኤቢ አሁን እችን ወጥመዷን ዘርግቼላታለሁ። ስለዚህ ማርቲ አንገቷን አንቃ ታስወጣታለች። ማለት አልገባኝም። ከኔ ጋር መተባበር አለብሽ። አዎ አይቻታለሁ ማለት ብቻ ነው የሚጠበቅብሽ። ከዛም ማርቲ አንገቷን አንቃ ታስወጣታለች። አንቺም ደግሞ ይህን አንድ ሰማይ መሰለ ልጅ የራስሽ የብቻሽ ታደርጊዋለሽ። ምን ልታደርጊያት ነው? ነገርኩሽ እኮ ዝም ብለሽ ከኔ ጋር ብቻ ተባበሪ። አይቻታለሁ ማለት ብቻ ነው የሚጠበቅብሽ። ነቢያውን እንሂድ፣ እንዳልኩሽ ታደርጊያለሽ። ወይ ጉድ! አንቺ ቀበጥ እንደምን ይሻልሻል? መጣችሁ? ጎሽ ወይ ቆንጆ ቀን ነበር አይደል? በጣም ለዛይ መዲ ስኳር አትፈልግም። እሺ እንዳጨምሪባት። እሺ እሺ። ቡና አልፈላም እንዴ? ለዛ ፈልቷል፣ ደርሷል። እኔ የምለው ማርቲ የገዜን ደሞዝ ሰጠሽው? ወይ ደሬ እናንተ ጋር ይቀመጣል እኮ። እንደዛ አለሽ? ነው እኔ ጋር አልፈልግም እናንተ ጋር ይቀመጥልኝ አለ። እሺ ይሁን። እንዴ ማዬ አባ እኔ ጋር ይቀመጥ። እሺ የገዜ ደሞዝ እኔ ጋር ይቀመጥ። እኔ አስቀምጥለታለሁ። አረ እሺ አንቺ ጋር ተቀምጦ ምን ልታደርጊበት ነው? እንዴ ማዬ ኬክ ገዛበታለሁ ወይም ደግሞ ማለት ነው ከኔትፍሊክስ ደግሞ ቪዲዮ ገዛበታለሁ። እሱን ደግሞ ከየት ነው የተማርሽው? እንዴ ማዬ ትምህርት ቤት ነው። እዛ እኮ ማለት ነው ብዙ በጣም ብዙ ቪዲዮ አለው እኮ የሚያስቅ ቪዲዮ። ቅድም እኮ የሆነ ጉዳይቼ የምን ጉድ ነው ያየሽው መዲ? ቅድም ሻወር ስትወስጂ እኮ ዳጣ ገብታ ነበር። ምን? የት ነው የገባችው? አንቺ ሻወር ስትወስጂ ገብታ በስልኳ የማይሆን ነገር ስታረግ አይቻት ነበር። መዲ እንዲህ አይነት ነገር በልጅ ፊት አይወራም። ምንድን ነው የምታወሩት? ዳጣ እኔ ሻወር ስወስድ ምን አደረግሽ? አረ እማዬ እኔ ምንም አላደረኩም። ሪሊ ልጅቷ በጣም ቀጣፊ ናት። ባካችሁ ላታምኑኝ ትችላላችሁ፣ ግን ለምን እንደፈለገችው ባላቅም ሻወር ስትወስጂ ገብታ ቀርጻችሁ ነበር። ምን? አብሮይ ሊኖር የገባው ልጅ ግን በጣም ጥሩ ልጅ ነበር። እርግጥ አንዲት ችግር ብቻ ነበረችበት፣ አንዲት ብቻ። እናም ደግሞ ያን ያክልም ትልቅ ችግር የሚሏት አይነት አልነበረችም። ልጁ የእጅ አመል ነበረበት። ክሌፕቶማኒያክ ነው፣ የመስረቅ አመል። ስለሚያስደስተው ብቻ እቃዎችን ይሰርቅ ነበር። ስለዚህም እቃዎችን ሳጣቸው እሱ ሻንጣ ውስጥ እፈልጋለሁ፣ ግን ተናግሬው አላውቅም።
ግራ ገባው። ልብሶቼን ይለብሳል። ዶርም ውስጥ በማልኖርበት ጊዜ ማንኛውንም ነገር ከሻንጣዬ ውስጥ ይወስዳል። ጀርባዬ ላይ ጣል ማድረጋትን ፎጣ ወስዶ የእግር ጉዞ ይወጣል። ዶርም መጥቼ ስፈልጋት የለችም። ችግር የለውም፣ መጥቶ ሲያስቀምጣት ወስዳታለሁ እላለሁ። ገንዘቤን እንዳይሰርቅብኝ እርሱ ጋር ባደር አስቀምጥ ነበር። ይሄ ገንዘብ አንተ ጋር ይቀመጥልኝ እለዋለሁ። ምክንያቱም እኔ ጋር ካስቀመጥኩት ትወስድብኛለህ። ምን ያህል እንደወሰድክም ማወቅ ስለማልችል መልስልኝ ለማለት አስቸጋሪ ነው። በእርግጥ ትንሽ ግር ሊል ይችላል፣ ግን በቃ ይሄ ገንዘብ አንተ ጋር ይቀመጥልኝ፣ ይሄን ያህል ነው፣ ያዝ። በጣም ብልህ ነህ ግን አለኝ አንድ ቀን። በዚህ መንገድ ገንዘቡን እፈልገዋለሁ ስትል ሙሉን ገንዘብ መመለስ እኮ ነው። የትም ይሁን መቼም በዚህ እጅ አመሉ ሳቢያ ሲወገዝ ነው የኖረው። ቤተሰቦቹ፣ ጓደኞቹ፣ በዶርም በሆስቴል ሲኖር የትም ሁሉም ሰው በሱ እንደተማረረ እንደተወገዘ ነበር። እኔ ምንም ብየው አላውቅም። ቀስ በቀስ የሆነ ነገር ስፈልግ የራሴ ሻንጣ ውስጥ መፈለግ ትቼ እሱ ሻንጣ ውስጥ መፈለግ ጀመርኩ። ደግሞም ቀላል ነበር። የኔ ሻንጣ በዚህኛው የዶርሙ ጥግ፣ የሱ ደግሞ በዛኛው። ቀላል ነው። በጣም የምትገርም ሰው ነህ። ዕቃዎችን እሰርቅ ነበር ግን ምንም አትለኝም አለኝ አንድ ቀን። ይሄ እኮ በጣም ትንሽ ችግር ነው አልኩት። በዚህ ሳቢያ አንድን ሰው አለማመን አይሆንልኝም። እናም ደግሞ ምንድነው ችግሩ? የኔ ሻንጣ ውስጥ ከመፈለግ ያንተ ሻንጣ ውስጥ መፈልገውን ሁሉ አገኛለሁ። እንዴ አለ ተገርሞ። ለዚህ ነዋ እኔ እኮ ምንድነው እላለሁ። ካንተ ሰርቃለሁ ምንም አትለኝም፣ ግን ደግሞ የሰረኳቸው ዕቃዎች መልሰው ከኔ ሻንጣ ውስጥ ይጠፋሉ። ምናልባትም እሱም እንደኔ የእጅ አመል አለበት እንዴ እያልኩ ነበርኩ። በጣም ጥሩ። ከኔ ሻንጣ ውስጥ መውሰድ ካቆምክ እኔም ካንተ መውሰድ አቆማለሁ። ማወቅ ያለብህ ነገር ደግሞ በዚህ ሁሉ መሃል በጣሙን የተጠቀምኩት እኔ እንጂ አንተ አይደለህም ስለው ምን ማለት ነው አለ። የኔ ያልሆኑ የተወሰኑ ዕቃዎች ካንተ ሻንጣ ውስጥ ወስጃለሁ አልኩት። ምክንያቱም ከሁሉም ነው የሚሰርቀው፣ ማንም አይተርፈውም። ከሌሎች ዶርሞች፣ ከፕሮፌሰሮች ቤቶች፣ ከሁሉም ቦታ ምንም የሚቀረው የለም። ሊማር ወደ ሌክቸር አዳራሽ እየሄደ ፕሮፌሰሩ ሊያስተምር ሄዶ የለ የፕሮፌሰሩ መስኮት ክፍቱን መሆኑን ካየ ዘሎ ይገባል። ምንም አይቀረውም። ደግሞ እኮ የሚሰርቀው ለመስረቅ አስቦ አይደለም፣ ለሚሰጠው ደስታ ሲል ብቻ ነው። ለልብ ሰቀላው፣ ለድብብቆሹ፣ ለተያዝኩ አልተያዝኩ ጨዋታው፣ የራሱን ብቃት ለመለካት፣ መቼም ማንም አይዘኝም ለሚለው ጨዋታ። መቼም ዕቃዬን አትውሰድ አለለ። ውሰድ፣ አጓጉዝ ዕቃዬን። ከፈለክ ሻንጣዬን እንዳለ ወስደ አልጋ ስር አድርገው፣ ምንም ችግር የለውም። እንዲያውም ካንተ ጋር በመኖሬ በጣም ደስተኛ ነኝ። ብቻ ምክትል ቻንስለሩ መጥቶ ለብቻዬ አንድ ክፍል እንዳይሰጠኝ እየሰጋው ነው። እንዳንተ አይነት ሰው ከወዴት ይገኛል? በጣም የምፈልጋቸውን ነገሮች ካንተ ሻንጣ ውስጥ አግኝቻለሁ። እናም ደግሞ ሙሉ ለሙሉ አምናለሁ። ጋዜጠኛው በሰማይ ቤት። አንድ የሰማዋት ታሪክ ነች። አንድ ጋዜጠኛ ሞቶ መንግስተ ሰማያት ደረሰ። እርግጥ ጋዜጠኞች እዛ ይገባሉ ተብሎ አይጠበቅም። እንዴት እንደሆነ አላውቅም። የመንግስተ ሰማያትን በር የሚጠብቀው መልአክ ጠየቀ። ጋዜጠኛ ነህ? አዎ አለ ጋዜጠኛው። እንደ ጋዜጠኝነቴ የትም ቦታ የመግባት መብት ያለኝ ይመስለኛል። እባክህ አሳልፈኝና ልግባ። ዘበኛው እያመነታ ተናገረ። ትንሽ ችግር አለ። ምን መሰለህ? በመጀመሪያ ደረጃ እዚህ መንግስተ ሰማያት ውስጥ ምንም አይነት ጋዜጣ፣ ሬዲዮ፣ ቴሌቪዥን የለም። ኢንተርኔትም የለም። ምክንያቱም ምንም ዜና የለም። ስርቆሽ የለ፣ ግድያ የለ፣ አስገድዶ መድፈር የለ፣ ሰካራሞች የሉ፣ ወንጀል የለ። ከየት ይመጣል ዜና? ከዘላለም እስከ ዘላለም ቅስቅስ ያሉ ጻድቃኖች ብቻ ናቸው ያሉት። ቢሆንም ለ20 ጋዜጠኞች ኮታ ነበረ። እሱም ግን ገና ከመጀመሪያው ነው የሞላው ድሮ። ስለዚህ የሚያዋጣ መንገዱን ተሻግረው ወዳለው በር ብትሄድ ነው። ጋዜጠኛው ተማጸነ። እባክህን ተባበረኝ፣ ለ24 ሰዓታት ብቻ ፍቀድልኝ። ጉብኝት አድርጌ እወጣለሁ። ለዘላለሙ የመቆየት ፍቃድ ግሪን ካርዱን እንኳን ባትሰጠኝ ቢያንስ ለ24 ሰዓት ማፍቀድልኝ እንጂ ከየት ድረስ እንደመጣው ታውቃለህ መቼም። ይህንማ አትከልክለኝ። እናም ደግሞ አንድ ቃል እንድትገባልኝ እፈልጋለሁ። ከ20ዎቹ ጋዜጠኞች አንዱን እንኳን ወደ ገሃነም እንዲሄድ ካግባባሁት እኔ በሱ ፋንታ እዚህ መቆየት አልችልም። ምንም ችግር የለውም አለ መልአኩ። ዋናው ከኮታው አለማለፋችን ነው። አንድ ጋዜጠኛ ወደ ገሃነም እንዲሄድ ማሳመን ከቻልክ እዚሁ መሆን ትችላለህ። በቃ 24 ሰዓታት ብቻ ስጠኝ አለና ጋዜጠኛው ተጣርፎ ገባ። ውስጥ እንደገባ ላገኘው ሰው ሁሉ የፈጠራውን ወሬ ይነዛው ጀመር።
ሰምታችኋል? ገሃነም ውስጥ አንድ ትልቅ ዕለታዊ ጋዜጣ፣ የኤፍኤም ሬዲዮ ጣቢያ፣ ቴሌቪዥን ሊጀመር ነው። ጋዜጣውማ ተውት። እስከ ዛሬ እንደዚህ አይነት ጋዜጣ ተጀምሮ አያውቅም ነው የሚባለው። ዋና አዘጋጅ፣ የአምድ አዘጋጅ፣ ኤዲተር፣ ሪፖርተር እንፈልጋለን ብለው ማስታወቂያ አውጥተዋል። ብቻ አልሰማንም እንዳትሉ። የፈጣሪ አለ፣ እኛ መች ሰማን? እዚህ የተረገመ ቦታ ወሬ የለ፣ ምን የለ፣ ጋዜጣ የለ፣ ኢንተርኔት የለ፣ ዳታ የለ፣ ዋይፋይ የለ፣ ምንም መረጃ ማግኘት እኮ አይቻልም አሉ ወሬውን የሰሙ ጋዜጠኞች በምሬት። በዚህ ደባሪ ቦታ አንድ ጋዜጣ አሳትመን ነበር። ያኔ ነው ድሮ ጊዜ ራሱ የተጀመረ ሰሞን። በነገራችን ላይ ከአንድ እትም በላይ መቀጠል አልቻለም። ምን እንጻፍ? ምንም የሚጻፍ ነገር የለም። ሲደብረን ያችኑ አንድ እትም ለዘላለሙ እያነበብን አለን። ሌላ ምን ማድረግ እንችላለን? ጊዜ እንዴት ያልፍልሃል? በጣም አስቸጋሪ ነው። ኢንተርኔት የለ፣ ዋይፋይ የለ። ፌስቡክማ ካየን ስንት ጊዜያችን። ኢሜይላችንማ ሳይዘጋ ይቀራል። እዚህ ስንገባ እግራችንን በሰበረው እና ገሃነም ውስጥ ጋዜጣ ተጀመረ ነው የምትለን? ኤፍኤም ሬዲዮ፣ ቴሌቪዥን። ይገርማል። ይህማ ትልቅ የምስራች ነው። ጋዜጠኞቹ በደስታ ፈነደቁ። በቀጣዩ ቀን ከ24 ሰዓታት በኋላ ጋዜጠኛው ሊወጣ ወደ በሩ አመራ። የመንግስተ ሰማያት ግቢ ጠባቂው መልአክ ቶሎ ብሎ በሩን ዘጋው። መውጣት አትችልም። ለምን? አለ ጋዜጠኛው። አንተ በጣም አጭበርባሪ ሰው ሳትሆን አትቀርም አለው መልአኩ። 20 ጋዜጠኞች ወደ ገሃነም አመልጠዋል። ስለዚህ አንተን አለቅህም፣ አትሄዳትም። ከዚህ ንቅንቅ ማለት የለም። ሁሉም ሄደው እንዴት ይሆናል? ቢያንስ አንተ መቆየት አለበት። አንድ ጋዜጠኛማ መኖር አለበት። እባክህ አትቀልድ፣ ክፈትልኝ ልውጣበት አለ ጋዜጠኛው። አብደሃል አለ መልአኩ አመልካይ ጣቱን ወደ ጭንቅላቱ ጠቁሞ እያዞረ። የነዛውን የውሸት ወሬ ደርሼበታለሁ። ጋዜጠኞቹ ግን እውነት መስሏቸው ገሃነም ውስጥ በተከፈቱት ሚዲያዎች ላይ ለመስራት በደስታ እየዘለሉ ጥለው ነው የጠፉት። ለመሆኑ አንተ ለምንድን ነው ለመሄድ የፈለግከው? እንዴ ምን ይታወቃል? ያወራሁት ነገር ውስጥ አንዳች እውነት ቢኖርስ? እዚህ ሆኜ እንዲያመልጠኝ አልፈልግም። ደግሞ ልትከለክለኝ መብት የለም። ቦታዬ እዚህ እንዳልሆነ ነግረኸኛል። ዞር ዞር ብዬ ለማየት ለጉብኝት ነው የገባሁት፣ ለ24 ሰዓታት ብቻ። ደግሞ አስታውስ ምን እንደተባባል። ለ24 ሰዓታት ቆይቼ እንደምወጣ ነበር የተነጋገርነው። ቃልን አትፈዝ፣ ልታስቀረኝም አትችልም። መልአኩ ሊያሳምነው ተጣጣረ። ወሬውን እኮ ያሰራጨው አንተ ሆነ። ውሸት መሆኑን ታውቃለህ። ደግሞም እኔንም ችግር ውስጥ አታስገባኝ። ጋዜጠኞች ስትባሉ በየሄዳችሁበት መንግስት ማውረድ፣ አመጽ መቀስቀስ፣ ችግር መፍጠር ነው ስራችሁ። እኔን አሁን የበላይ አካል ጋዜጠኞቹ የት ሄዱ ብሎ ሲጠይቀኝ ምን ብዬ ልመልስ ነው? ከስንት አንዴ ቆጠራ ይካሄዳል። ያኔ አንድም ጋዜጠኛ የለም። ጋዜጠኞቹ ምን ዋጣችሁ ቢሉኝ ምን ልል ነው? እንተዛዘና ጎበዝ። ቢያንስ ይጠይቁኝ፣ ይሄ ነው አሳምኗቸው ወደ ገሃነም እንዲኮበልሉ ያደረገው ብዬ አንተን አቀርባለሁ። እናም ደግሞ ከመንግስተ ሰማያት ወደ ገሃነም መኮብለል እስከዛሬ ታይቶም ተሰምቶም የማያውቅ ነገር ነው። ስለዚህም በሩን ከውስጥ በኩል ቆልፈን አናውቅም። ማንም ከመንግስተ ሰማያት ኮብልሎ አያውቅማ። ማንም ከፍቶ ወደ ውጭ ማየት ይችላል። ማን ያበደን ወደ ገሃነም ይኮበልል? ሌላ ሶስተኛ ቦታ ደግሞ የለ። ስለዚህም በሩን ክፍት ነበር። ምን ተው ይኸው አመለጧ። ደህናዋል፣ ጉድባይ፣ መቼም አንመጣም ብለውኝ ሄዱ። ተውብን መች ሰምተውኝ። አንተን ግን አለቅም። ጋዜጠኛው አመረረ። ችግር የለውም፣ እምቢ ካልክ ለበላይ አካል ሄጄ ሁሉን ነገር አጋልጣለሁ። ቦታዬ እዚህ ሳይሆን ግሪን ካርድ እንኳ ሳይኖረኝ ለጉብኝት ገብቼ ለመውጣት ተከልክያለሁ ብዬ እናገራለሁ። አስታውስ፣ 2 ወንጀል ነው የፈጸምከው። መጀመሪያ ቦታዬ ሳይሆን አስገብተኸኛል። አሁን ደግሞ ልወጣ ስል ከልክለኸኛል። እከሳለሁ። መልአኩ ችግር ውስጥ እንዳይገባ ፈራ። ደግሞም እኮ እውነቱን ነው። ጥፋቱ የራሱ ነው፣ ቀድሞውኑ ማስገባቱ። ችግር የለውም፣ ውጣና ሂድ አለው መልአኩ በሩን ከፍቶ። ሁለተኛ ግን አትመለሳትም። ዛፍና ጻድቃን ቆጠራው እንደሆነ ገና እስኪካሄድ ዘላለም ይፈጃል። እዚህ ሁሉም ነገር ዘላለም ይፈጃል። በዚህ መሃል ምን ይታወቃል? ሌሎች ጋዜጠኞች ብቅ ይሆናል። ራሱ የፈጠርከውን ውሸት ማመነ ግን ይገርማል። ምን ላድርግ አለ ጋዜጠኛው በሩን አልፎ እየወጣ። 20 ጋዜጠኞች ሲያምኑበት አንዳች እውነት ቢኖረው ነው አልኳ። የተናገርኩት እውነት ባይኖርበት ኖሮ እንዴት ነው 20 ጋዜጠኞች ከመንግስተ ሰማያት ወደ ገሃነም ሊኮበልሉ የሚችሉት? አይ በነዛውት ውሸት ውስጥማ አንዳች እውነት ሳይኖር አይቀርም። ለዚህም ነው የፖለቲካና የሃይማኖት መሪዎች ብዙ ተከታይ የሚፈልጉት። በሚናገሩት ነገር እርግጠኛ ስላልሆኑ ሰው ሲሰማቸውና ሲከተላቸው ያኔ በሚናገሩት ነገር እርግጠኛ ይሆናሉ። ተከታዮቻቸው ከበዙ እርግጠኝነታቸው በጣሙን ይጨምራል። ተከታዮቻቸው የሚሉትን ሰምተው ለመሞት ከቆረጡ በቃ የተናገርኩት ነገር ማሰራጨው እምነት ትክክል ነው ማለት ነው ብለው ይደመድማሉ።
ተከታዮቻቸው ሲመናመኑ ደግሞ እምነታቸውን በእኑ ይጠፋል። ነገሩ ዙሪያ ጥምጥምና የሚመጋገብ ነው። ምክንያቱም የተከታዩ እርግጠኝነት መሪውን ትክክል ላይ ማለት ነው ያስብለዋል። የመሪው እርግጠኝነት ደግሞ በፋንታው ተከታዩን ያስተማምነዋል። ይሄ ነገር ይቀጥልና መሪውም ተከታዩም አክራሪ ሆነው ያርፉታል። በዚህ መልኩ መሪውም ተከታዩም ያልበሰለ ስነ ልቦናዊ ፍላጎታቸውን ያሟላሉ። መሪውም ተከታዩም ያልበሰሉ ጮርቃዎች ናቸው። የተለያዩ ይመስላሉ እንጂ ሁለቱም አንድ ጀልባ ውስጥ ነው ያሉት። የፈረንሳይ አብዮተኞች ባስቲልና እስረኞቹ። ነገር የሆነው በፈረንሳይ አብዮት ጊዜ ነበር። ፈረንሳይ እጅግ ዘግናኝ የሆኑ እስር ቤቶች ነበሯት። ከነዚህ ውስጥ ዋናው ደግሞ ባስቲል ነው። ወደ ባስቲል የሚላክ እስረኛ መቼም አይወጣም፣ እዛው ነው የሚሞተው። አንዴ ከገባህ መውጣት የለም። ባስቲል መግቢያ እንጂ መውጫ የለውም። በዓለማችን ላይ እንደዚህ ያሉ ሁለት ቦታዎች አሉ። የሚገርመው ደግሞ ሁለቱም እስር ቤቶች መሆናቸው። አንደኛው በአውሮፓ የሚገኝ የካቶሊክ ገዳም ነው። አንዴ መንኩሰ ወደዚህ ገዳም ከገባህ መውጣት የለም። አሁንም ድረስ እዚህ ገዳም ውስጥ 10,000 መነኩሴዎች አሉ። መቼም መውጣት አይችሉም። ቢያንስ በህይወት እያሉ መውጣት አይችሉም። ሲሞቱ ችግር የለውም፣ ራሳቸው አውጥተው ይጥሏቸዋል። ሌላኛው እንግዲህ የፈረንሳዩ የባስቲል እስር ቤት ነው። ባስቲል በሺዎች የሚቆጠሩ ለእስረኞች መኖሪያ የተሰሩ የጨለማ ዋሻዎች አሉት። እስረኞቹ እጅና እግራቸው በሰንሰለት ታስሮ በቁልፍ ተቆልፎ ቁልፉ በእስር ቤቱ መሃል ባለ የውሃ ጉድጓድ ውስጥ ይጣላል። ምክንያቱም ቁልፉ መቼም አያስፈልግማ። እስረኞቹ እንደሆነ ከእስር ቤቱ ወጥተው የሚጣሉት ሲሞቱ ብቻ ነው። እስር ቤቱ ለምን ብሎ በሺዎች የሚቆጠር ቁልፍ ያስቀምጥ? እስረኞቹ ሲሞቱ ሰንሰለቱ ተቆርጦ አስክሬናቸው ወጥቶ ይጣላል። በፈረንሳይ አብዮት ጊዜ ታዲያ አብዮተኞቹ በመጀመሪያ ያመሩት ወደ ባስቲል ነበር። እስረኞቹን ነፃ ሊያወጡ እስር ቤቱን ከፍተው በሺዎች የሚቆጠሩ እስረኞችን እንሆ ነፃ ናችሁ ብለው ለቀቋቸው። አብዮተኞቹ በእነሱ ቤት ታላቅ ተግባር መፈጸማቸው ነው። የእስረኞቹ መልስ ግን ፈጽሞ ያልተጠበቀ ነበር። እስረኞቹ አንወጣም አሉ። እኛ ከዚህ መውጣት አንፈልግም አሉ እስረኞቹ። አንዳንዶቻችን ለ20 ዓመታት ለ30 ዓመታት ኧረ ከዚያም አልፎ ለ60 እና ለ70 ዓመታት ሁሉ እዚህ ኖርናለን አሉ። እንግዲህ ለ70 ዓመታት የታሰረ ሰው ይታያችሁ። እድሜው ወደ 100 ቢጠጋ ነው። መላ የህይወት ልምዱ በዚያች የጨለማ ዋሻ ውስጥ ተወስኗል። ከዋሻው ግድግዳ ጋር በሰንሰለት ታስሮ እድሜ ልኩን ኖሯል። ለሱ ከዚህ ዋሻ ውጪ ህይወት የለም። ሰማዩን ጨረቃና ከዋክብቱን ለማየት ከዋሻው ወጥቶ ያውቅም። ለዘመናት ዋሻ ውስጥ የኖሩት አይኖቹም የውጭውን ብርሃን አይችሉትም። ደግሞስ ማን ነው ለዘመናት ለታሰረ ሰው ስራ የሚሰጠው? ማን ሊያበላው? ማን ሊያለብሰው? እንደዚህ አይነት ሰው ወደ ዓለም መመለስ ቢፈራ አይገርምም። ዘመዶቹን እርሱም ረስቷቸዋል፣ እነርሱም ረስተውታል። ስለዚህም ከእስር ቤቱ አንወጣም አሉ። አብዮተኞቹ ማመን አልቻሉም። እኛ ነፃነታችሁን ብንሰጣችሁ ጭራሽ ልንገድላችሁ ያስብን አስመሰላችሁት እኮ። አይገርማችሁም? እኛም ደግሞ የሚሰማን ይሆነው ልትገድሉን ያሰባችሁ ነው የሚመስለን። መውጣት አንፈልግም አሉ እስረኞቹ። እዚህ በጣም ተመችቶናል፣ እባካችሁ ተውን። የእናንተን ፍላጎት ለማሟላት ብላችሁ አትግደሉ። ግን ያው አብዮተኞች የትም ሀገር ገገማዎች አይደሉም። እስረኞቹ የታሰሩበትን ሰንሰለት ካቴናና የእግር ብረቱን እየቆረጡ ወደ እስር ቤቱ በግድ እንደገቡት ሁሉ በግድ ከየዋሻቸው እየጎተቱ ወደ ውጭ ያወጧቸው። ያለ ፍላጎታቸው ወደ እስር ቤቱ የገቡት እስረኞች ያለ ፍላጎታቸው በግድ ወጡ። አብዛኞቹ እስረኞች መሄድ እንኳን ረስተዋል። ግን ያው አብዮተኞች አይደሉም፣ ማንንም አይሰሙም። የእስረኞቹን እንባና ዋይታ ከቆበም ሳይቆጥሩ 3000 የሚሆኑ እስረኞችን በግድ ከእስር ቤቱ አውጥተው ሜዳ ላይ ጣሏቸው። አብዮተኞቹ በሰሩት ስራ ተደስተው ሳያበቁ ምሽት ላይ ያልጠበቁት ነገር ተከሰተ። ሁሉም እስረኞች ምሽት ላይ ወደ እስር ቤቱ ተመልሰው መጡ። አብዮተኞቹ ወደ እስር ቤቱ አትገቡም ብለው በሩን አጥረው ቆሙ። እስረኞቹ ግን አብዮተኞቹን እባካችሁን ስለ ጉልበታችሁ አምላክ ሲሉ ተማጸኑ። ውጭ መኖር አንችልም። ማን ያበላናል? ማን ያለብሰናል? ማን ይንከባከበናል? እናንተ ታበሉናላችሁ? ስንታመም ታሳክሙናላችሁ? እስቲ ንገሩን። ሌላው እስረኞቹ የተናገሩት አስገራሚው ነገር እጃችንና እግራችን ላይ የእግር ብረቱ ካቴናውና ሰንሰለቱ ከሌለ እንቅልፍ አይወስደንም ነው። የሆነ ነገር ቅር ይለናል። ሰንሰለቱና ካቴናው እጅና እግራችን ላይ ከሌለ መተኛት አንችልም። ቀን ዛፍ ስር ለመተኛት ሞክረን ነበር፣
ግን አልተሳካልንም፣ አልሆነልንም። የሰንሰለቱ ክብደት እጅና እግራችን ላይ ካልተሰማን እንቅልፍ አይወስድንም። እባካችሁን አታስቸግሩን። ስለ ጉልበታችሁ አምላክ ሕይወት የተጫወተችብን ይበቃል። እናንተ አትጨመሩብን። አሁን በሕይወታችን መጨረሻ ላይ መታችሁ አዲስ ሕይወት ልመዱ አትበሉን። በስተመጨረሻ አብዮተኞቹ ራሳቸው ነገሩ እየገባቸው መጣ። የሰው ልጅ ባርነትን ጭምር ሊለምድ እንደሚችል ተረድተው አዘኑ። ወደ እስር ቤታቸው ገብተው እንዲተኙ ፈቀዱላቸው። የመከፋትና የተስፋ መቁረጥ ምንጭ መጠበቅ። ለምንድን ነው ዓለማችን በመከፋትና በተስፋ መቁረጥ የተሞላችው? መልሱ ቀላል ነው። የዚህ ሁሉ ምንጭ አንድ ነው፣ መጠበቅ፣ ኤክስፔክቴሽን። መጠበቅ ስለበዛ በዛው ልክ መከፋትና ተስፋ አንድ ወቅት ህንድ ውስጥ ከኢንዶር ወደ ካንቫ በባቡር እየተጓዝኩ ነበር። ካንቫ የብዙ የባቡር መስመሮች መተላለፊያ ነበረች። ስለዚህ ለ1 ሰዓት ያክል መጠበቅ ነበረብኝ። ብቻዬን ኤር ኮንዲሽነር ባለው የባቡር ክፍል ተቀምጫለሁ። አንድ ለማኝ መስኮቱን ሲያንኳኳ በመልእክት ግባ አልኩት። ገባና እናቴ ሞታ ለመቀበሪያ የሚሆን ምንም ገንዘብ የለኝም አለኝ። 1 ሩፒ ሰጠሁት። ሩፒ የህንድ ገንዘብ ነው። በዚያን ዘመን 1 ሩፒ ማገዶ ገዝቶ የእናቱን አስክሬን ለማቃጠል ሁሉ ይበቃል። ሰውየው ተገረመ። ሰውየውን አውቀዋለሁ። ፕሮፌሽናል ለማኝ ነው። በካንቫ በኩል ብዙ ጊዜ ስለምመላለስ በደንብ አውቀዋለሁ። ሁሌም ደግሞ የምትሞተው እናቱ ነች። ምን አይነት አስደናቂ እናት ነው ግን ያለች ልለው ይችል ነበር፣ ግን ምንም ነገር አላልኩትም። ያን ዕለት እኔን ወይ እንደ እብድ አሊያም እንዴት እንደገመተኝ እንጃ ተመልሶ መጣና አባቴ ሞተ አለኝ። በጣም ጥሩ 1 ሩፒ ውሰድ አልኩት። ሰውየው ማመን አልቻለም። ከ5 ደቂቃ በፊት እናቱ ሞታ ነበር፣ አሁን ደግሞ አባቱ ሞተ። ይሄ ነገር በጣም ድፍረት ሰጠው መሰለኝ። እንደገና ከ5 ደቂቃ በኋላ ተመልሶ መጣ። ሚስት ሞተች አልኩት። እንዴት አወቅ? አዎ አለኝ። ይሄው 1 ሩፒ ተጨማሪ አልኩት። ለመሆኑ ግን ስንት ዘመዶች ነው ያሉ? ምክንያቱም አላስፈላጊ በሆነ መልኩ እየረበሽከኝ ነው። ዘመዶች ዝም ብለው ይሞታሉ፣ አንተም ዝም ብለህ እየመጣ ትረብሸኛለህ። ስለዚህ ሁሉም ቤተሰቦች እንደሞቱ እናስብና አጠቃላይ የዘመዶችን ቁጥር ንገረኝ ስለው ምስኪኑ ሰው ከ10 በላይ ማሰብ አልቻለም። እሺን ከ10 ሩፒ ከዚህ በኋላ አጥፋ አልኩት። 10 ሩፒን ከመቀበሌ በፊት ግን 3 ሩፒ በመጀመሪያው ወስጃለሁ። አንድ ነገር ማወቅ ፈልጋለሁ። እውነት ግን አምነኝ ነው? እናቴ ሞተች አልኩ፣ ከዛ አባቴ ሞታ አልኩ፣ ከዛ ሚስቴ፣ አሁን ደግሞ ለመላው ቤተሰቤ ቅድሚያ ክፍያ እየሰጠኸኝ ነው። በማጭበርበሩ ጥፋተኝነት ተሰምቶታል። አይሆንም አለ። እኔ ምንም ለማኝ ብሆን አንተን ማጭበርበር አልችልም። ምንም ያጠፋው ነገር እኮ የለም አልኩት። እኔ ገንዘብ አለኝ፣ አንተ ደሃ ነህ። የትኛውንም ምክንያት ብታመጣ ችግር የለውም። እናም ደግሞ እኔ ራሴስ በአንተ ቤተሰብ በጣም መመሰጥ የለባላልክም። ምክንያቱም እናትህ ከዚህ ቀደም ብዙ ጊዜ ሞታለች። ብዙ ጊዜ ነው በዚህ ባቡር ጣቢያ በኩልም አልፈው። እናም ደግሞ ሁሌም እናትህ ነው የምትሞተው። ለመሆኑ ስንት እናቶች ናቸው ያሉ? አንድ ነገር ግልጽ እንዲሆንልኝ እፈልጋለሁ። አለበለዚያ ይህንን ቁስል ለዘላለሙ በልቤ ይዤ መኖሬ ነው። ቆይ እንዴት ልታምነኝ ቻልክ? ምናልባትም ተመሳሳይ ሰውን ገንዘብ እየጠየቅ መሆኑን ሳትረሳው አልቀረህም ብዬ አስቤያለሁ። እናቴ ሞተች፣ አባቴ ሞተ፣ ሚስቴ ሞተች። ምናልባትም የተለያዩ ሰዎችን እየጠየቅ ያለ ሳይመስል አይቀርም። ምክንያቱም የተለያዩ ልብሶችን ለብሶ ነበር የሚመጣው። አንዴ ኮፍያ አድርጎ፣ ሌላ ጊዜ ቅርጫት አንጠልጥሎ፣ ለሶስተኛ ጊዜ ሲመጣ ደግሞ ኮት ለብሶ። ይሄ ሁሉ እንግዲህ የተለያየ ሰው ለመምሰል ነው። እኔ የተለያየ ሰው መስየው ይሆን እያልኩ እየተገረምኩ ነበር። እምነትን በተመለከተ እኔ አሁንም አምናለሁ። የኔ እምነት ካንተ መታመን ጋር ፈጽሞ የተያያዘ አይደለም። አምናለሁ፣ ምክንያቱም አለማመን አልችልም። በቃ አልችልም። ካንተ መታመን ወይም አለመታመን ጋር ተያያዥ አይደለም። በቃ እኔ አምናለሁ። 13ቱንም ሩፒዎች መለሰልኝ። ላለመቀበል ታገልኩ፣ ግን አሻፈረኝ አለ። አይሆንም፣ እነዚህን ሩፒዎች አልቀበልም። ያጭበረበርኩ መሆኔን እያወቅ ግን አምነኸኝ እነዚህን ሩፒዎች ሰጠኸኝ። አይሆንም፣ ፈጽሞ አልቀበልም። በህይወቴ ለመጀመሪያ ጊዜ ሰው የመሆን ክብሬን መልሰህ ሰጠኸኛል። ከዚህ በኋላ መቼም አልለምንም። ቃላት ሳይወጣህ ለውጠኸኛል።
ችግር ምንድን ናችሁ? ምንም። Without problems, you are no more. እስቲ አስቡት አንድ ቀን ከእንቅልፋችሁ ስትነሱ ችግሮቻችሁ ሁሉ ጠፍተው በነው ብትነቁ ትልቅ ሐዘን ውስጥ ነው የምትወድቁት። አቤቱ እግዚአብሔር ሆይ አሁን ምን ላድርግ ነው? በቃ ምንም ችግር የለም ማለት ነው ነበር የምትሉት። ችግራችሁን የሙጥኝ የምትሉበት ዋነኛው ምክንያት ችግሮቻችሁ ማንነታችሁን አይዴንቲቲ ስለሚሰጧችሁ ነው። ችግሮቻችሁ የሆነ የሚጨበጥ እኔነት ይሰጧችኋል። አዎ ያለ ችግር ምንም ናችሁ። እናንተ ማለት የችግሮቻችሁ ስብስብ ናችሁ። ለዚህ እኮ ነው ቡድሃ ተመስጦ ሜዲቴሽን ችግርን ብቻ ሳይሆን ማንነትን እኔነትንም ያጠፋል የሚለው። ምክንያቱም እናንተ ማለት የችግር ጥርቅም ናችሁ። ችግሮቻችሁ ቢጠፉ የላችሁም። ችግሮቻችሁ ሲጠፉ እኔነታችሁም ይጠፋል። ችግሮቻችሁና እናንተ አትለያዩ። ማንነታችሁን የቀረጸው ችግሮቻችሁ ናቸው። ቡድሃ ለዚህ ዓለም ያበረከተው ታላቁ አስተዋጽኦ ሰው በራሱ ችግር ነው የሚለው መረዳቱ ነው። ችግሮቻችሁን ልትቀያይሩ ትችላላችሁ። ያ ይቻላል። ያለ ችግር ግን መኖር አትችሉም። ችግር ከሌለባችሁ ለምን ትኖራላችሁ? ለምን ብላችሁ እስቲ ልብ ብላችሁ ነገሩን እዩት። ሳይኮሎጂስቶች አሁን ላይ ሰዎች ጡረታ ሲወጡ 10 ያህል ዓመታት ቀድመው ይሞታሉ እያሉ ነው። በስራ ላይ ቢኖሩ ኖሮ 10 ተጨማሪ ዓመታት ይኖሩ ነበር። ጡረታ ሲወጡ ግን ለዓመታት እኮ ጡረታ የሚወጡበትን ቀን ሲናፍቁ ከርመዋል። ጡረታ ሲወጣ ዘናብያ ዓለምን እየዞርኩ ጥንታዊ ቅርሶችን ሂማሊያን የተፈጥሮን ውበት ያለው ሲሉ ሲመኙ ነበር እኮ። እስካሁን ድረስ ከሥራ በስተቀር ሕይወትን አላጣጣምኳትም። ሁሌ ስራ ስል ነበር። ጡረታ ሲወጣ ሕይወትን አጣጥማለሁ ሲሉ ለዓመታት አለመዋል። ልክ ጡረታ ሲወጡ ግን ለሕይወታቸው ትርጉም ያጡበታል። ማንም እንደማይፈልጋቸው ያውቃሉ። ልጆቻቸው አድገው በራሳቸው መንገድ ሄደዋል። አጠገባቸው ማንም የለም። ዓለምን ልዙር ቢሉም አታያቸውም። ቱሪስቶችን ካሜራቸውን ቦርሳቸውን ተሸክመው እስቲ ፊታቸውን ልብ ብላችሁ እዩት። እንዲሁ በከንቱ ከአክሱም ላሊበላ ከላሊበላ ታጅ መሃል እንደሚንከራተቱ ውስጣቸው ያውቀዋል። ይህ ሁሉ መንከራተት በከንቱ መሆኑን ልባቸው ያውቀዋል። የሚሰሩትን ላለማጣት ራሳቸውን ዋጋቢስ የሆነ ነገር ውስጥ እንደከተቱት ያውቁታል። ይሄኔ ከዚህ መውጫው ብቸኛው መፍትሄ ሞት እንደሆነ ይረዱታል። ያኔ የሕይወት ዘመናቸውን መመናመን ይጀምራል። መጨከንን የሚያውቅ ደግነት የዜን መምህሩ ጥበብ። ስለ አንድ የዜን መምህር የሰማሁት ታሪክ ነው። መምህሩ ሰረገላ እየነዳ ነው። ሰረገላ ውስጥ አንዲት ሴትና ልጇ አሉ። በጣም ብርዳማ ጠዋት ነበር። በረዶ እየጣለ ነው። የፀሐይዋ ምልክትም የለም። አስከፊ ክረምት። መምህሩም ሴትየዋም ልጇም በብርዱ ተቆራምደዋል። መምህሩ ሴትየዋ በብርዱ ሰማያዊ የሆነችና ራሷን ልትስት መሆኑን ተረድቷል። ተዳክማለች። ይሄኔ የታቀፈችውን ልጅ ከጇ መንጭቆ ወስዶ ከሰረገላው ላይ አስወረዳትና ሰረገላውን እየነዳ ሄደ። ሴትየዋ በድንጋጤ ክዋለች። ይሄ ሰውዬ ምን እያደረገ ነው? በረዶ እንዲየጣለ ልጇን ከጇ መንጭቆ ወስዶ ሰረገላውን እየነዳ የሚሄድ ምን አይነት ጨካኝ ሰው ነው? እየጮኸች እየተሳደበች እየተራገመች ሰረገላውን ተከትላ ሮጠች። 1 ኪሎ ሜትር ያክል እየጮኸች ስትሮጥ በብርዱ የተሳሰረው ሰውነቷ ተፍታታ። በደንብ ሕይወት ዘራች። መምህሩ ሰረገላውን አቁሞላት እያስገባት እንዲህ አላት፣ አሁን ሕይወት ዘርተሻል። አሁን መሮጥ ነበረብሽ። ባትሮጪ ኖሮ ሰውነትሽ በብርዱ በድን ሆኖ ትሞቺ ነበር። ታላቅ ደግነት ሲያስፈልግ መጨከንንም የሚያውቅ ነው። ደግነት ደግ መሆን እንጂ አስፈላጊ ሲሆን መጨከንን ካላወቀ ደግነት ጥንካሬ ሳይሆን ደካማነት ነው፣ ውሽልሽልነት ነው። ሲያስፈልግ በተቃራኒው አቅጣጫ መሆን ካልቻልክ ግትር ነህ ማለት ነው። እንደ ሁኔታውና እንደ አስፈላጊነቱ ተለዋዋጭ አይደለህም ማለት ነው። አሁን አንዳንዴ ሲያስፈልግ ጠንከርና ጨከን ማለት ያሻል። አንዳንዴ የምር ደግ ለመሆን በሆነ ጉዳይ ላይ መጨከን ያስፈልገናል። መጨከንና አንዳንዴም መጥፎ የሚያስመስሉንም ነገሮች ማድረግ ማትችል ከሆነ ደግነት ዋጋ ቢስ ነው ማለት ነው። ከውስጥ የፈለቀ የምር ደግነት ሳይሆን እንዲሁ የተለማመድከው ሰው ሲያደርገው አይተህ የሆንከው ደግነት ነው ማለት ነው።
ከንቃት የፈለቀ አይደለም ማለት ነው። ጆሲያ ሆይ ስለምን ጆሲያን ሳትሆን መጣ? ክርስቶስ የጽጌረዳ አበባ ነው። ከራሱ ማንነት ያበበ ጽጌረዳ። ያም ነበር ወንጀሉ። አይሁዶቹ አልወደዱለትም። እነርሱ እንደ ሙሴ እንዲሆን ነበር የሚፈልጉት። የሎተስ አበባ እንዲሆን ነበር ምኞታቸው። እሱ ግን የራሱን ማንነት አጸና። ጽጌረዳ ሆነ። እኔ ራሴን ነው የምሆነው፣ የራሴን ማንነት ነው ማጸናው አላቸው። ይሄ ነበር ወንጀሉ። እናም አይሁዶች ይቅር ሊሉት አልቻሉም። ግን ደግሞ ሙሴም ቢሆን ከራሱ ማንነት ስረ መሰረት አብቦ ይፈካ ነበር። ማንንም ለመምሰል አልሞከረም። ማንንም አይመስልምም። የትኛውም ሃይማኖተኛ ሰው ሌላውን ለመምሰል አይሞክርም ፈጽሞ። ሌላውን መምሰል የሚሞክሩ ሃይማኖተኛ ተብዮች በሙሉ ጨርሶ ሃይማኖተኞች አይደሉም። ማንንም አትምሰል። የማንንም ማንነት አትበደር፣ አትዋስ። አበባ ትንሽዬም ብትሆን ይሁን ጥሩ ነው። ምንም ቢሆን ያንተው አበባ እኮ ነው። የሌላው አበባ ምንም ትልቅ ቢሆን ምን መዓዛው ያማረ ቀለሙ የደመቀ ቢሆንም አትበደር። ላንተ የራስህ ነው የሚሻለው፣ የራስህ ነው የሚያዋጣው፣ የራስህ ዕጣ፣ የራስህ መዳረሻ። እግዚአብሔር ከራስ ማንነት ስረ መሰረት ተነስተ እንድታብብ ነው የሚፈልገው። ታላቁ የሐሲር ተማላይ ጆሲያ ሞት አፋፍ ላይ ሳለ አጠገቡ ካሉት መካከል አንዱ ጆሲያ ሆይ ለመሆኑ ከሙሴ ጋር ሰላምን አወረድክ ይለዋል። ጆሲያ አይኖቹን ገለጥ አደረገና እንዲህ አለው፣ እባክህን ሙሴ የሚሉትን ሰው እርሳው። አሁን የሱ ጉዳይ አስፈላጊ አይደለም። እኔ ሞት አፋፍ ላይ ሆኜ አንተ የማይረባ ነገር ታወራለህ። ሰውየው ድንግጥ አለ። ጆሲያ ምንድነው የሚለው? ሃይማኖተኛው አይሁድ ጆሲያ በሞት አፋፍ ላይ ሆኖ ሙሴን እርሳው ይለኛል እንዴ? ጆሲያ እንዲህ አለ፣ ይኸውልህ እኔ አሁን ልሞት ነው፣ ከእግዚአብሔር ጋር ልገናኝ ነው። እግዚአብሔርን ሳገኘው ጆሲያ ሆይ ለምንድነው ሙሴን ያልሆንከው ብሎ የሚጠይቀኝ ይመስልሃል? አይምሰልህ። እግዚአብሔር እንዲህ ብሎ ነው የሚጠይቀኝ፣ ጆሲያ ሆይ ስለምን ጆሲያን ሳትሆን መጣ ብሎ ነው የሚያፋጥጠኝ። ስለዚህ እባክህን ስለ ሙሴ አታንሳብኝ። ሙሴን እርሳው እዛው በጸበሉ። ቢያንስ በመጨረሻዋ ሰዓቴ እንኳን እስቲ ብቻዬን ተወኝ። እስቲ በመጨረሻዋ ትንፋሼ መላኔነቴን አሰባስቤ ፈጣሪ ፊት እኔን ሆኜ በራሴ ልቁም። መላው ሕይወቴን አባክኜ ጭራሽ ደግሞ አሁን መጥተህ ከሙሴ ጋር ሰላምን አወረድኩ ትለኛለህ? ከሙሴ ጋር ምን ጉዳይ አለኝ? ሙሴ ከኔ ጋር ጉዳይ ከሌለው እኔስ ከሱ ጋር ምን ጉዳይ አለኝ? አንዳንድ ሰዎች ይመጡና ከቡድሃ ጋር ተስማማለህ ይሉኛል። ይሄን ተራ ነገራችሁን አቁሙ እላቸዋለሁ። እሱ ከኔ ጋር ተስማምቶ ያውቅ። እኔ ለምን ከሱ ጋር ተስማማለሁ? እሱ የራሱን ስራ ሰርቶ ይሏል፣ እኔም የራሴን ልስራበት። መስማማትና አለመስማማትን እዚህ ውስጥ ምን አመጣው? አዎ ለምን ብላችሁ ነው ከማንስ ጋር የምትስማሙት? ከራሳችሁ ጋር ከተስማማችሁ ከእግዚአብሔር ጋር ተስማማችሁ ማለት ነው። ይሄ በቂ ነው፣ እንደውም ከበቂ በላይ። ከራሳችሁ ጋር ከተስማማችሁ የራሳችሁን ማንነት ከተቀበላችሁ አበቃ፣ ጉዟችሁ ፍጻሜ ያገኘ ማለት ነው። አሁን ማበብ ትችላላችሁ። አሁን ታብባላችሁ። ይህች አጭር የጆሲያ ታሪክ ሊመሰጡባት ሜዲቴት ሊያደርጉባት የሚገባ ነች። ምንጊዜም ቢሆን አስታውሱ፣ መቼም ቢሆን አትዋሱ፣ ማንነት አትበደሩ። አስታውሱ፣ ማንንም መምሰል የለባችሁም። አሁን ማደግ ነው ያለባችሁ። የሌላው ሐሳብ አስሮ እንዳያስቀራችሁ ተጠንቀቁ። ራሳችሁን በሌላው ሰው ሐሳብ አስራችሁ አታጫጩት። ማደግን አትርሱ። እንደ ዛፍ ደጉ፣ እንደ ዛፍ አብቡ። ጥሩ ማሽን እንድትሆኑ አይደለም የመጣችሁት፣ እንደ ዛፍ እንድታድጉ እንጂ፣ እንደ ዛፍ እንድታብቡ እንጂ፣ ሰማያቱን በመዓዛችሁ እንዲታወድ። አሁን ይህም በእግዚአብሔር እግር ስር የሚቀርብ ገጸ በረከታችሁ ይሆናል። አስታውሱ፣ እግዚአብሔር ጆሲያ ሆይ ስለምን ጆሲያን ሳትሆን ቀረህ ብሎ ነው የሚያፋጥጠው።
እናንተንም ስለምን እውነተኛውን ማንነታችሁን ረሳችሁት? ስለምን አጣችሁት? ስለምን እውነተኛውን ማንነታችሁን ሳትይዙ መጣችሁ? የሰውን ሕይወት ስትኮርጁ ስለምን የራሳችሁን አጣችሁት? ልባችሁ ውስጥ ሆኜ ስጠብቅ ነበር፣ ግን ዝርም አላላችሁ፣ አልመጣችሁም። ሙሴን፣ መሐመድን፣ ማሃቪራን፣ ክሪሽናን ስትከተሉ ነበር። ያገኛችሁትን ሁሉ እንደተከተላችሁ ነው። የትኛውም ጥግ አልቀራችሁም ስታስሱ። የራሳችሁን ማንነት አብራክ ግን አላያችሁትም። እኔ ግን ልባችሁ ውስጥ የማንነታችሁ አብራክ ውስጥ ሆኜ ስጠብቅ ነበር ይላችኋል። ወደ ማንነታችሁ አብራክ ስትገቡ ወደ ቤታችሁ ገባችሁ ማለት ነው። ወደ እግዚአብሔር መጣችሁ ማለት ነው። እግዚአብሔር ማለት ለውስጣዊ ማንነታችን፣ ለኔነታችን ስራ መሰረት፣ ለኔነታችን አብራክ የተሰጠ ስም ነው። ከሌባ ጋር በአንድ ዶርም። የዩኒቨርሲቲ ተማሪ ሳለው አንዴ ከአንድ ልጅ ጋር ዶርም ተጋርቼ ኖሬ ነበር። ሁሌ ለብቻዬ ነበር የምኖረው። ያን ወቅት ግን ቦታ ጠፍቶ ስለነበር የዩኒቨርሲቲ ምክትል ቻንስለር መጣና ለጥቂት ቀናት ብቻ ታገሰን፣ እኔ ሌላ ቦታ ፈልግልሃለሁ። በዶርም ውስጥ ማንም አብሮህ እንዲኖር እንደማትፈልግ አውቃለሁ። ለነገሩ ለሌሎችም ቢሆን ካንተ ጋር ባይኖሩ ነው የሚሻላቸው፣ ምክንያቱም ልታሳብዳቸው ትችላለህ። ጥቂት ቀናት ብቻ ታገሰኝ፣ ሌላ ቦታ ፈልግልሃለሁ አለኝ። ለጥቂት ቀናት ታገሰኝ ብሎኝ ግን ለ4-5 ወራት